ጤና ይስጥልኝ እንደምን ዋላችሁ ለቀን 7 ሰዓት ስፖርት ዜናዎች ምንጽዮ ሙሴ ነኝ። በሶስተኛ ቀኑ 46ኛው የኢትዮጵያ አትሌቲክስ ሻምፒዮና በስቶስ 3000 ሜትር መሰናክል የፍጻሜ ውድድር የአዲስ አበባ ከተማ ብርቱካን አደሙ አሸነፈች። በ800 ሜትር ሴቶች ፍጻሜ ውድድር ደግሞ የኢትዮጵያ ንግድ ባንኳ ማህሌት ሙልጌታ ቀዳሚ ሆናለች። በዚህ ውድድር ላይ ያልተሳተፉ አትሌቶች በየትኛው መድረክ ለብሔራዊ ቡድን መመረጥ ስለማይችሉ ታዋቂ አትሌቶችም እንዲሳተፉ ከፌዴሬሽኑ ጥሪ ቀርቧል። ዝርዝሩን ያዘጋጀው ሰለሞን ክብረት ነው። ስመኘው ይርዳ ያቀርበዋል። ከሁሉም ክልሎች ከተማ አስተዳደሮችና ከ30 ክለቦች የተውጣጡ ከ1200 በላይ አትሌቶች እየተሳተፉበት የሚገኘው 46ኛው የኢትዮጵያ አትሌቲክስ ሻምፒዮና ከተጀመረ ሶስተኛ ቀኑ ላይ ነው። ዛሬ በተካሄዱት የፍጻሜ ውድድሮች በሴቶች 3000 ሜትር መሰናክል ብርቱካን አለሙ ከአዲስ አበባ ከተማ አንደኛ ስትወጣ፣ አለማየሁ ስንታየው ከአማራ ክልል ሁለተኛ፣ ወይንሸት አንሳ ከፌዴራል ማረሚያ ቤቶች ሶስተኛ በመሆን ውድድራቸውን አጠናቀዋል። በ800 ሜትር ሴቶች ፍጻሜ ደግሞ ማህሌት ሙልጌታ ከኢትዮጵያ ንግድ ባንክ አሸንፋለች። ትግስት ከተማ ከኦሮሚያ ክልል ሁለተኛ ስትሆን ጋዲሲ ኦልጅራ ከኦሮሚያ ውሃ ስራዎች ክለብ ሶስተኛ ወጥታለች። ዝግጅቱ ትልቅ ብሔራዊ ውድድር ስለሆነ ተመልካቾች ስታዲየም በመግባት እንዲከታተሉና በዚህ ውድድር ላይ ያልተሳተፈ አትሌት ለብሔራዊ ቡድን ስለማይመረጥ በሚቀጥሉት ቀናት ታዋቂ አትሌቶች እንዲሳተፉ የአትሌቲክስ ፌዴሬሽኑ ምክትል ፕሬዝዳንት አትሌት ገብረ እግዚአብሔር ገብረ ማርያም ጥሪ አቅርበዋል። ተመልካች አነስተኛ ሊሆን የቻለው ማስተዋወቁም ችግር አይደለም። ታዋቂ አትሌቶቻችን እዚህ አናያቸውም የሚል ስጋት ሊሆን ይችላልና ትንንሾች ወይም ደግሞ ተተኪዎችን ማበረታታትም የራሱ የሆነ አስተዋጽኦ እንዳለው ተመልካች በዚህ አጋጣሚ እንዲያውቅ ፈልጋለሁ። አጠቃላይ አትሌቱ እንዲገባ ታዋቂ የሚባል አትሌት እንዲገባ እዚህ ውስጥ ካልገባ ዓለም ዋንጫም እንደማይሳተፍ 46ኛው የኢትዮጵያ አትሌቲክስ ሻምፒዮና ፍጻሜውን የሚያገኘው በመጪው እሁድ ነው። በኢትዮጵያ ፕሪሚየር ሊግ ትናንት ኢትዮጵያ ቡና አዲስ አበባ ከተማን ማሸነፉን ተከትሎ አዲስ አበባ ከተማ ከኢትዮጵያ ፕሪሚየር ሊግ የሚኖረው ቆይታ ተጠናቋል። አሰልጣኝ አስራት አባተ በጨዋታው ትምህርት አግኝተናበታል ሲል አዲሱ ኢትዮጵያ ቡና አሰልጣኝ እድሉ ደረጀ በመጀመሪያ ጨዋታ በማሸነፍ ተደስቻለሁ ብሏል። ደረሰ ያለው ዝርዝር አለው። የ8ኛው ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታ ለአንድ ሳምንት ከተራዘመ በኋላ ትናንት በአዲስ አበባ ስታዲየም ተካሂዷል። ኢትዮጵያ ቡና ደረጃውን ከፍ ለማድረግ አዲስ አበባ ከተማ ደግሞ ከፕሪሚየር ሊጉ የመሰናበቻ ጊዜውን ለማራዘም ወደ ሜዳ ገብተዋል። በመጀመሪያው 45 ደቂቃ የጨዋታ ጊዜ አዲስ አበባ ጎል ለማስቆጠር እንቅስቃሴ አሳይቷል። ይሁን እንጂ 2-0 በሆነ ውጤት ተሸናፊ በመሆን ከፕሪሚየር ሊጉ መውረዱን አረጋግጧል። ለኢትዮጵያ ቡና ወጣቱ አቡበክር ሳኒ ቀዳሚውን ጎል ማስቆጠር ችሏል። ሁለተኛውን ጎል ደግሞ ሳሙኤል ሳኑሚ ያክሏል። ከጎሎቹ መቆጠር በኋላ የአዲስ አበባ ተነሳሽነት እየቀዘቀዘ መጥቷል። ኢትዮጵያ ቡና በጨዋታው 3 ኢላማቸውን የጠበቁ ሙከራ ሲያደርግ ሁለቱን መረብ ላይ አገናኝቷል። አንዷን የአዲስ አበባው በረኛ ጎል ከመሆን አድኗል። አዲስ አበባ ግን አንድ ቅጣት የምትሞክሮ በበረኛው ተመልሳለች። አዲስ አበባ 2 ለጎል የቀረቡ አጋጣሚዎችን አልተጠቀመም። አንዷ በቋሚ ተመልሳለች። ኢትዮጵያ ቡናም 5 ያለቀላቸውን የጎል አጋጣሚዎች አምክኗል። በጨዋታው አንዳንድ ቢጫ ካርድ ለሁለቱም ክለቦች ተመዟል። ኢትዮጵያ ቡና 10 አዲስ አበባ ደግሞ 7 ፋውል ወይም የጨዋታ ግድፈት ፈጽመዋል። የጨዋታውን ውጤት ተከትሎ ኢትዮጵያ ቡና ደረጃውን ወደ 3ኛ ከፍ ሲያደርግ አዲስ አበባ ከፕሪሚየር ሊጉ ተሰናባች ሆኗል። ቅዱስ ጊዮርጊስና ደደቢት በቅደም ተከተል ይመራሉ። የጎል ዕድሎችን ፈጥረን ጨዋታውን በእኛ ቁጥጥር ስር ለማድረግ ችለናል። በመጀመሪያ ጨዋታ በማሸነፌ ያው ደስተኛ ነኝ። ይሄኛውም የዘንድሮ አመት ቆይታው ደግሞ ጥሩ ተሞክሮ ነው ብዬ ነው የማስበው። ምክንያቱም ለረጅም ጊዜ በሊጉ ላይ የቆዩ ቡድኖችም በእንደዚህ አይነት ሁኔታ ውስጥ እየተቸገሩ ነው ያለውና ቀጣይ ሁኔታዎች ላይ ያው ተጠናክሮ ቡድኑ ከተማውን የሚወክል ቡድን እስከሆነ ድረስ ተጠናክሮ መጥቶ የተሻለ ነገር የዘንድሮ ልምድ ይዞ የተሻለ ነገር ያሳየናል በሚመጣው አመት የሚል እምነት አለኝ። በ28ኛው ሳምንት የኢትዮጵያ ፕሪሚየር ሊግ መከላከያ ከሜዳው ውጪ ፋሲል ከተማን ይገጥማል። ሙልጌታ ክፍሌ ከጎንደር ሪፖርት አለው። ፋሲል ከተማ ዘንድሮ በመጀመሪያ ዓመት የሊጉ ቆይታው 4 ያለ ጊዜ በሜዳው ፋሲለደስ ስቴዲየም ሽንፈትን አስተናግዷል። ክለቡ በመጀመሪያው ዙር ያሳየውን አስገራሚ ጥንካሬ በሁለተኛው ዙር መድገም ባለመቻሉም ከዋንጫው ፉክክር ለመራቅ ተገዷል። አጼዎቹ ከዋና አሰልጣኛቸው ዘማሪያም ወልደ ጊዮርጊስ ጋር ከተለያዩ በኋላ በጊዜ አሰልጣኛቸው መንተስኖት ጌጡ እየተመሩ ባለፉት ባደረጉት 2 ጨዋታዎች 40 ምንጭ በሜዳቸው ሲረቱ አዲስ አበባ ስቴዲየም ላይ በደደቢት ተሸንፈዋል። ክለቡ በሰበሰበው 38 ነጥብ በሊጉ
በሊጉ መቆየቱን ቢያረጋግጥም አሁንም ቢሆን ደረጃቸውን ለማሻሻል ዛሬ በሜዳቸው ከመከላከያ ጋር የሚያደርጉት ጨዋታ ወሳኝ መሆኑን ተጫዋቾቹና አሰልጣኙ ተናግረዋል። ብዙ ጨዋታዎችን እየተሸነፍን ነበር ሁለተኛ ዙር ላይ እና ከአንድ ጨዋታ ወደ ማሸነፍ ሙድ ለመምጣት ብዙ እየጣርን ያለ ነው። ያው ሊጉ እንደመጠናቀቁ መጠን እኛ ብዙ ችላ የምንለው ነገር የለም። ሁሉም ጌም ለኛ አንድ ስለሆነ ጥሩ ጨዋታ እናያለን ብዬ አስባለሁ። ለመከላከል የተለየ ዝግጅት አላደረግንም፣ ግን እኛ የምናደርገው ምንድነው ደረጃችን አሻሽለን ጥሩ ደረጃ ለመፈጸም ያው በዝግጅት ላይ ነን። ሜዳችን ላይ ያለውን አድቫንቴጅ ግን ይዘን እንወጣለን ብዬ አስባለሁ። ያው እናሸንፋለን ብዬ አስባለሁ። መከላከያ በሊጉ ለብዙ ጊዜ ቆይቷል። ትልቅ ክለብ ነው፣ ሪስፔክት አለን። ቢሆንም ግን እኛም የተሻለ ስራ ሰርተን በሜዳችን በደጋፊያችን የተሻለ ውጤት ለማስመዝገብ በእግዚአብሔር ኃይል ትልቅ ጥረት እናደርጋለን። በ35 ነጥብ 7ኛ ደረጃ ላይ የሚገኘው የሸገሩ ክለብ መከላከያ በቁጥር ስሌት መሰረት አሁንም የወራጅ ቀጠና ስጋቱ አለበት። ከዚህ ስጋት ሙሉ ለሙሉ ለመላቀቅ የዛሬውን ጨዋታ በድል ለመወጣት መዘጋጀታቸውን የቡድኑ አባላት ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ገልጸዋል። ማሸነፍ አለብን እርግጠኛ ሆነን ከዚህ ለመሄድ ይሄ ጨዋታ ለኛ ወሳኝ ነው። ያም ሆኖ ግን እርስ በርስ እንደመገናኘታቸው ከኛ በታች ያሉት ቡድኖች ትንሽ ሪላክስ አድርገን እንድትጫወት የሚያደርገው ነገር አለ። ይሄን ጨዋታ አይደለም ይሄ ጨዋታ የቀሩ ጨዋታዎች ለኛ በጣም ወሳኝ ናቸው። ምክንያቱም በቃ የምናርፍበት መጨረሻችን ላይ ለቀጣይም የት እንዳለን ለማወቅ ከግል ጀምሮ እስከ ቡድንም በቃ ወሳኝ ጨዋታ ነው። ሁለቱ ክለቦች በመጀመሪያው ዙር አዲስ አበባ ስቴዲየም ላይ ባደረጉት ጨዋታ 2-2 በሆናቸው ውጤት ነበር ጨዋታቸውን ያጠናቀቁት። ፋሲል አንድ ተስተካካይ ጨዋታ ከቅዱስ ጊዮርጊስ ጋር ይቀርዋል። የዛሬው ጨዋታ በፋሲለደስ ስቴዲየም 9 ሰዓት ላይ ይጀመራል። በኢትዮጵያ ፕሪሚየር ሊግ ዛሬ ከሚካሄዱ ጨዋታዎች ጎንደር ላይ ሪፖርተራችን ሙልጌታ ክፍሌ በስፍራው ይገኛል። ጎንደር ያለው ድባብ ምን ይመስላል? በቀጥታ በስልክ የሚያደርሰን ይሆናል። እንደምን ዋልክ ሙልጌታ? ሰላሙ ያለው እምነጽዮን እንደምንላችኋል የተከበራችሁ ተመልካቾቻችን። ቀደም ሲል አንቺ እንደገለጽሽም እንግዲህ የኢትዮጵያ ፕሪሚየር ሊግ 7 ጨዋታዎች ዛሬ ሲካሄዱ እዚህ ጎንደር ላይ በፋሲለደስ ስቴዲየም ፋሲል ከተማ ከመከላከያ የሚያደርጉት ጨዋታ ይጠበቃል። ያው ሁለቱ ቡድኖች በደረጃ ሰንጠረዡ አጠገብ ላጠገብ ነው የሚገኙት። ቀደም ሲል በዜናው ላይ እንዳነሳሁት ያው መከላከያ 35 ነጥብ የሞረዱ ስጋት ስላለበት ዛሬው ጨዋታ እጅግ በጣም ተጠባቂ ነው ብሎ ማንሳት ይቻላል። በነገራችን ላይ እዚህ ፋሲለደስ ስቴዲየም ልክ በአዲስ አበባ ስታዲየም እንደምናውቃቸው መጠሪያዎች ለምሳሌ አሁን በአዲስ አበባ ስታዲየም ሚስማር ተራ ተብሎ የሚጠራው ቦታ እዚህ ዞብል የሚል ስያሜ ምክንያቱም በጎንደር ከተማ ታሪካዊ ቦታዎች እንደው ታሪክ በሰሩ ጀግኖች የተሰየሙ ቦታዎች አሉ። ከጀርባዬ በተለምዶ ወይም ደግሞ የምናውቀው ቦታ በአዲስ አበባ ስታዲየም የምናውቀው ቦታ እዚህ ምናልባት ቋራ የሚል ስያሜ ተሰጥቶታል። የዳፍ ትራክንም ስንመለከት እንዲሁ ምንትዋብ እንዲሁም ደግሞ የክቡር ትሪቡኑ ቴዎድሮስ የሚል ስያሜ የተሰጣቸው ናቸው። ለማንኛውም በዚህ በአጼ ቴዎድሮስ ስቴዲየም በፋሲለደስ ስቴዲየም ማለት ነው ዛሬ የሚደረገው ጨዋታ ፋሲል ከተማ ከመከላከያ ይጠበቃል። ግምታዊ አሰላለፍ ወይም ደግሞ አሰልጣኞቹ ቋሚ አሰላለፋቸውን ገልጸውልኛል። በመከላከያ በኩል እንግዲህ ዛሬ የሚኖረው አሰላለፍ ስንመለከት በግብ ጠባቂነት አቤል ማሙ አለ። 4-2-3-1 ነው አሰልጣኝ በለጠ ገብረ ኪዳን ዛሬ ይዞ ወደ ሜዳ የሚገባው። በተከላካይ መስመር ሙሉ ቀን ደሳለኝ፣ አወል አብደላ፣ ቴዎድሮስ በቀና ታፈሰ ሰርከንዱ አሉ። ከነሱ ፊት ለፊት ደግሞ በኃይሉ ግርማና ቴዎድሮስ ታፈሰ አሉ። ከነሱ ባሻገር ነሱ ፊት 3 ተጫዋቾች ስንመለከት ሚካኤል ደስታ፣ ሳሙኤል ሳሊሶና የተሻው ግዛው አሉ። በፊት መስመር ደግሞ በብቸኝነት ባየ ገዛይን ዛሬ በመከላከያ በኩል የሚሰለፈው ተጫዋች ነው። የፋሲልን ስንመለከት እንግዲህ አሰልጣኝ መንተስኖት ጌቱ ይዞ የሚገባው አሳልፍ በግምት አይነት 4-3-3 አሳልፍ እንደሚሆን ይጠበቃል። ቴዎድሮስ በግብ ጠባቂ ነው። ከዚህ ቀደም በዳሽን ቢራ የምናውቀው ተጫዋች ግብ ጠባቂ ማለት ነው። ተከላካይ መስመር ላይ አምሳሉ ጥላውን፣ ታደለ ባይሳ፣ ያሬድ ባይህና ሰይድ ሐሰን አሉ። ፊት መስመር ከነሱ ደግሞ ፊት ላይ መሀል ላይ ማለት ነው ኤፍሬም አለሙ፣ ኤኖክ ገልጌሳና ፍቅረ ማርያም ነው አሉ። ከፊት መስመር ደግሞ 3 አጥቂዎች ስንመለከት ኤርሚያስ ኃይሉ፣ አቤል ያለው ከዚህ ቀደም በጥሩ ተጫዋቹ ዝውውር ገበያ ከደቢት ፋሲል ከተማ የተቀላቀለው አቤል ያለው ፊት መስመር ላይ ከዛም ባሻገር አብዱራህማን ሙባረክ ወይም ደግሞ በቅጽል ስሙ ግሪዳው እንግዲህ በ4-3 አሳለፍ ጨዋታ ይደረጋል። ለማንኛውም እንግዲህ ጨዋታ እጅግ በጣም የሚጠበቅ ነው ብሎ ማንሳት ይቻላል። ፋሲል ከተማ በዚያው ላይ እንዳነሳ ነው በሊጉ መቆየቱን ያረጋገጠ ክለብ ነው። ለማንኛውም ለመከላከያ ግን ጨዋታ እጅግ በጣም ወሳኝ ነው ብሎ ማንሳት ይቻላል። በሊጉ መቆየቱን የሚያረጋግጥበት ጨዋታ ስለሆነ ማለት ነው። ጨዋታ 9 ሰዓት ላይ ይጀመራል። እንግዲህ በምሽት ደግሞ የዜና ወጃችን ላይ ውጤቱ ምን ይመስላል የሚለውን ለተመልካቾቻችን ይዘን የምንቀርብ ይሆናል። ከሰዓት አንጻር እምነጽዮን በዚሁ ላብቃ። ሙልጌታ ክፍሌ በመስመር በቀጥታ በመገኘት በድባቡ ምን እንደሚመስል አድርሶናል። በቀጣይ ደግሞ ወደ ወልዲያ ነው የምናቀናው። ወልዲያ ላይ ምን እየተካሄደ ነው? በተለይ ዛሬ የሚካሄድ ጨዋታ ነው። ሁለቱም ክለቦች ወልዲያና ጅማ አባቡና ዘንድሮ ነው ፕሪሚየር ሊጉን የተቀላቀሉት። በዛሬው ጨዋታስ ምን አይነት ነገር አለ? ድባቡን እንደሚመስለን በቀጥታ እድሪስ አህመድ ያደርሰናል። እድሪስ እንደምን ዋልክ?
አመሰግናለሁ። ምን እንግዲህ በ28ኛ ሳምንት የኢትዮጵያ ፕሪሚየር ሊግ በተለያዩ በአዲስ አበባና በክልል ከተሞች ዛሬ በተመሳሳይ ሰዓት ከሚደረጉ መርሃ ግብሮች መካከል እዚህ በቅርቡ ተመርቆ አገልግሎት መስጠት በጀመረው በሼህ መሐመድ ሁሴን አሊ አላሙዲ ስታዲየም የሚደረገው ወልዲያ ከተማ ጅማ አባቡናን የሚያስተናግድበት ጨዋታ አንዱ መርሃ ግብር ነው። እንግዲህ የዘንድሮውን የኢትዮጵያ ፕሪሚየር ሊግ ከወትሮ ለየት የሚያደርጉት ነጥቦች መካከል ላለመውረድ የሚደረገው ትንቅንቅ እስከ መጨረሻዎቹ ሳምንታት መዝለቁ ነው። በዚህም ደግሞ በርካታ ክለቦች ያለመውረድ በሚደረጉ ትንቅንቅ ውስጥ ተካፋይ የሆኑ መሆናቸው ነው። እንግዲህ በትላንትና በተደረገ አንድ መርሃ ግብር አዲስ አበባ ከተማ በመጣበት አመት ወደ ታችኛው ዲቪዥን መውረዱ ይታወሳል። ቀጣይ ሁለት ዘንድሮ እንግዲህ 3 ክለቦች ናቸው የሚወርዱትና ቀጣይ ሁለቱ ማን ይሆናሉ የሚለው አሁንም አጓጊ ጥያቄ ነው። ዘንድሮ የመጡት ሁለቱ ክለቦች ወልዲያ ከተማ ዛሬ ከጅማ አባቡና ዛሬ በዚህ ስታዲየም የሚያደርጉት ጨዋታ አንድ ፍንጭ ይሰጣል ተብሎ ነው የሚጠበቀው። እንግዲህ ጅማ ወልዲያ ከተማ እስካሁን ካደረጋቸው ጨዋታዎች በ33 ነጥብ 9ኛ ደረጃ ላይ ነው የሚገኘው። በአንጻሩ ጅማ አባቡና በ28 ነጥብ 13ኛ ደረጃ ላይ ነው የሚገኘው። ከወልዲያ ከተማ በባሰ መልኩ ጅማ አባቡና የመውረድ ስጋት ውስጥ ነው የሚገኘው። ከዛ በታች የሚገኙት እነ ድሬዳዋ ከተማ፣ ኢትዮጵያ ንግድ ባንክና አዲስ አበባ ከተማ ከፍተኛ የመውረድ ስጋት አለባቸው ማለት ነው። በአንጻራዊነት ሲታይ እንግዲህ ዛሬ 9 ሰዓት በሚጀምረው ጨዋታ ሙሉ ባይሆንም ፍንጭ ይሰጣል ተብሎ ነው የሚጠበቀው። የወራጅ ቀጠናውን እንግዲህ ተመልካቾች ወደ ስታዲየሙ መግባት ጀምረዋል። አሰልጣኝ ንጉሴ ደስታ የሰጡን አስተያየት አለ ከዚህ ጨዋታ በፊት። እሳቸው እንደገለጹት ወልዲያ ከተማ በመጣበት አመት ክስተት የቻለ ቡድን ነው። ካሁን በኋላ በሚደረጉት የዛሬውን ጨዋታ ጨምሮ ካሁን በኋላ በሚደረጉት ጨዋታዎች በጥንቃቄ ተጫውተን ውጤታችንን ለማስጠበቅ ጥረት እናደርጋለን ነው ያሉት። እሳቸው የሰጡትን አስተያየት እንከታተላለን። እንግዲህ ተመልካቾች ወደ ስታዲየሙ እየጎረፉ ነው። የዚህን ጨዋታ ውጤትና ተያያዥ መረጃዎችን በምሽቱ የዜና ወጃችን ይዘን ለመመለስ ጥረት እናደርጋለን። አሁን ያለኝ ይኸው ነው። ምን አመሰግናለሁ። የፕሪሚየር ሊጉ ጨዋታዎች በሌሎች ከተሞችም ቀጥለው ይካሄዱና አዲስ አበባ ላይ ቅዱስ ጊዮርጊስ ከኢትዮ ኤሌክትሪክ ሲገናኙ፣ በክልል ደግሞ ድሬዳዋ ከሐዋሳ፣ ወላይታ ዲቻ ከኢትዮጵያ ንግድ ባንክ፣ ሲዳማ ቡና ከአርባ ምንጭ፣ አዳማ ከነማ ከደደቢት ሁሉም ጨዋታዎች በተመሳሳይ 9 ሰዓት ላይ ይከናወናሉ። ከኢቢሲ ለቀን 7 ሰዓት ያዝናቸው ስፖርት ዜናዎች ተጠናቀቁ። መልካም ጊዜ